የዓመታት ሚስጥር ይፋ ወጣ። ፖይራዝ እህቱንና አባቱን አገኘ። ፖይራዝ የገዛ አባቱ ላይ ሽጉጥ ደቀነበት። የፖይራዝ እህት ታገተች። ሰላም ለእናንተ ይሁን የተከበራችሁ የኬ19 ድራማ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሉን ይዤላችሁ መጥቻለሁ። እናንተም እንደ ሁሉ ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ፖይራዝ ያላሰበው ያልገመተው ነገር ገጥሞታል። ከሱ ተቃራኒ ሆና ስታሳድደው የነበረችው እህቱን ባልገመተው ባልጠበቀው ሁኔታ አግኝቷታል። ንጋት ላይ ፖይራዝ ልጁ ላይ አደጋ ያደረሰበትን ሰው የተኮሰበትን ሰው እያሰሰ ነበረ። ድንገትም እህት ወዳለችበት ዋሻ አጠገብ ሄዶ ነገሮችን እያጣራ በነበረበት ሰዓት እህቱ ሜልተም ሀገር ሰላም ብላ ወደ ተደበቀችበት ዋሻ እየመጣች ዙልፊከር ያያታል። እንዴ እቺ ልጅ የሆነ ቦታ አውቃታለሁ፣ እርግጠኛ ነኝ አውቃታለሁ። ፖይራዝ ዞር ሲል ያያታል። ልቡ ትርክክ ይላል። ሜልተም ወንድሜ? ምን ወንድሜ ነው ያለችው? ሜልተም ይሁንልሽ፣ ተረጋጊ፣ እሺ ተረጋጊ ብሎ ወደ እሷ ጋር ሲጠጋ ትሮጣለች። ፖይራዝ ይከተላታል። በዛ ቅደም፣ በዛ ሩጥ። ፖይራዝ እየሮጠ ይከተላታል። እሷም እየሮጠች አንድ ቤት ውስጥ ገብታ ትደብቃለች። ድንገት ግን ፖይራዝና ዙልፊከር በቀኝና በግራ ይመጡባታል። ፖይራዝም ሜልተም አትጠገኝ ብላ የሆነ ኪን ትውጣለች። ሜልተም ምን እየሆንሽ ነው? ምን እያደረግሽ ነው? አያገባህም። ምንም የሚያገባህ ነገር የለም። ሜልተም እባክሽ ተረጋጊ፣ እኔ ወንድምሽ ነኝ። እባክሽ ተረጋጊ። ይሁልሽ እኔ ለአንድ ጉዳይ ነበረ እዚህ ጋር የመጣሁት። የሆነ መረጃ ሰምቼ ልጄ ላይ የተኮሱት አደጋ ያደረሱት ሰዎች እዚህ አካባቢ እንደተደበቁ ሰምቼ ነው እዚህ የመጣሁት። እባክሽ እኔ ነኝ እንዳትይኝ። እባክሽ ልጄ ሲናን ላይ የተኮስኩት እኔ ነኝ እንዳትይኝ። እባክሽን የወንድምሽ ልጅ ላይ እንዳልተኮሽ ንገሪኝ። እባክሽ። ምን እያልከኝ ነው? ምን እያልክ ነው? ሜልተም እባክሽ ልጄ ላይ ጉዳት እንዳላደረሽ ንገሪኝ። ወይም ደግሞ ያደረሱትን ሰዎች እንደማታውቂያቸው ከነሱ መሃል አንዳቸው እንዳልሆንሽ ንገሪኝ። እባክሽ ንገሪኝ። እየጠበቅኩሽ ነው፣ ንገሪኝ። አላደረግኩትም በይኝ። የነሱ ጨዋታ ነው በቃ። ይሁልሽ የገጠመሽን ነገር በሙሉ ተረጋግተን እንፈተዋለን። እሺ ተረጋግተን እንፈተዋለን። አንቺ ብቻ ተረጋጊና ያለውን ነገር ትነግሪኛለሽ። እሺ ብሎም እቅፍ ያደርጋታል። እሷም የራሱን ሽጉጥ ተቀብላ አውጥታ ትደቅንበታለች። እንዳትጠጉኝ፣ ሁለታችሁም እንዳትጠጉኝ፣ ያለበለዚያ እተኩሰዋለሁ። እሺ ይሁልሽ ሜልተም፣ ይሁልሽ አዳምጪኝ። እኮ ወንድምሽ ነኝ። ወንድምሽ ላይ እንደዚህ አይነት ነገር እንዴት ታደርጊያለሽ? አዳምጪኝ። አያገባኝም አልኩህ እኮ አያገባኝም። ዙልፊከር በፍጥነት ሽጉጡን ይቀበላታል። ሽጉጡ ወደ ሌላ አቅጣጫ ይጮሃል፣ ይተኩሳል። ፖይራዝም ምንም እንዳታደርጋት፣ እንዳትነካት ብሎ ሄዶ እህቱን ይይዛታል። ተረጋጊ፣ ምንም ነገር አይፈጠርም። እሺ ሜልተም እንደ እብድ ዝም ብላ ብቻዋን ትስቃለች፣ ፈገግ ትላለች። አመሻሽ ላይ ፖይራዝ ሜልተምን ፖሊስ ጣቢያ ይዟት ይመጣል። በሩ ላይም ቆመው ይነጋገራሉ። ሜልተም አዳምጪኝ፣ እኔ እንዳትታሰሪ ያደርጋለሁ። ነገር ግን አንድ ነገር ንገሪኝ፣ ከጀርባሽ ማን ያለው? በመጀመሪያ ያንተን እርዳታ አልፈልግም።
ሲቀጥል ማንም ከጀርባዬ የለም። ሜልተም እባክሽን እንደዚህ አትሁኚ። ስንት ጊዜ እንዳትሄጂ ጥለሽኝ እንዳትሄጂ ብዬ ስለምንሽ ነበረ። ስንት ጊዜ። አንቺ ግን ብቻዬን ጥለሽኝ ሄድሽ። ለምኜሽ ነበርኮ። አብረሽኝ እንድትቆይ ለምኜሽ ነበርኮ። ሰማኛለህ? እኔ ምንም የምናገረው ነገር የለኝም። በቃ ተወኝ። ምንም ተወኝ። በቃ ተወኝ። ፖይራዝ ወደ ውስጥ ይዟት ይገባል። ለአለቃውም ሰው ላስተዋውቅህ ነበረ። ማናት ደግሞ? ሜልተም ካራይል ትባላለች። እህቴ ናት። ምን? አዎ፣ ከብዙ ነገሮች ጀርባ አለች። ውስጥ ያሉ ሰዎች ይወዛገባሉ። ወደ አንድ መጠየቂያ ክፍልም ይዘዋት ይገባሉ። የሆነ ክፍል አስገብተዋትም ከጀርባዋ ስላለው ነገር በሙሉ ሊጠይቋት ቢሞክሩም እሷ ግን ፈቃደኛ አልነበረችም። ፖይራዝ ለአይሴጉል ስለ እህቱ ሁሉንም ነገር ይነግራታል። ማመን ከብዷት ነበረ። ሜልተም ከፖሊስ ጣቢያ ወጥታ ወደ ዋሻዋ እየተመለሰች ድንገት ግን ያልጠበቀችው ነገር ይፈጠራል። አዲል በተባለ አጠገቧ ባለ ሰው ደግማ ትታገታለች። ልቀቁኝ ብያለሁ፣ ልቀቁኝ! አንቺ ጭራሽ ወንድምሽ ጋር ሄደሽ ስላለው ሁኔታ ለመናገር ሙከራ አደረግሽ አይደል? ወንድምሽ በገዛ እጁ አንቺን ለኔ መልሶ ሰጥቶኛል። እናንተ ናችሁ አይደለ? እኔ ሳላውቅ የወንድሜ ልጅ ላይ እንዲተኩስ አደረጋችሁት። እናንተ ናችሁ አይደለ? ስለ ሁሉም ነገር አንድ ላይ ዋጋ እንከፍላለን። ወደ ቀልብሽ እስክትመለሺ እዚሁ ታስረሽ ትቀመጫለሽ። ሰማሽ? ፖይራዝ ድንገት የእህቱን መጥፋት አውቆ አሰሳውን ይጀምራል። አዲል የተባለው አደገኛው ሰው እህቱን ደግሞ እንደወሰደበት ያረጋግጣል። የአዲል ሰዎች የፖይራዝን እህት መርፌ ይወጓታል። አመሻሽ ላይ ፖይራዝ ከባባ ሰዎች ጋር በመሆን እህቱን ለማዳን ወደ ታገተችበት ቦታ ይከንፋል። ሁሉም ማክስ አድርገው ነበረ። ሜልተም የተወጋችው መርፌ እያንዘፈዝፋት ነበረ። አንዱም ወንድሜ እቺ ልጅ እጃችን ላይ ልትሞት ነው። ለዶክተር ደውል ወይም ለአዲል ንገረው። እሺ። ሄሎ፣ እያንዘፈዝፋት ነው። የስጥናት መርፌ እያንዘፈዝፋት ነው። ድንገት የጥይት ድምፅ ይሰማል። ቦታው በሽጉጥ እሩምታ ይናወጣል። እነ ፖይራዝ ጠባቂዎቹን ገድለው ሜልተምን ይዘዋት ይወጣሉ። ሜልተም ራሷን አታውቅም። ጦርነቱ ይፋፋማል። እባክህ ቶሎ ነዳው። እባክህ እህቴን ላጣት ነው። እየነዳሁት እኮ ነው ወንድሜ። ቶሎ በል እባክህ፣ እያጣናት ነው። እባክህ በደንብ ነዳው። ሜልተም ራሷን አታውቅም። ተዝለፍልፋለች። የሆነ ቤት ውስጥ እየሮጡ ይዘዋት ይገባሉ። ሜልተም ንቂ፣ እባክሽ ንቂ። ሜልተም ዞልፊቀር ወዲያው ወደ ጥግ ሄዶ ለአይሴጉል ይደውልላታል። አቤት እህቴ። አይሴጉል ይውልሽ፣ ችግር ውስጥ ገብተናል። ምን እያልከኝ ነው? የፖይራዝ እህት ልትሞት ነው። ምን? የት ናችሁ? መምጣት ትችላለሽ? የት ናችሁ እያልኩህ እኮ ነው። እሺ፣ መጣው። እናንተ ደደቦች፣ እንዴት አመለጠቻችሁ? ንገሩኝ። ሁሉም ፊታቸውን ጭምብል አድርገው ስለነበረ ሊለዩአቸው እንዳልቻሉ እጅግም ብዙ እንደነበሩ ይናገራሉ። ትሰሙኛላችሁ? ላደረጋችሁት ነገር በሙሉ ዋጋ ትከፍላላችሁ። አዲል አንዱን ይገለዋል። ሜልተም እባክሽ ንቂ፣ እባክሽ ሜልተም ተዝለፍልፋለች። አይሴጉል እየሮጠች ትመጣለች። ሜልተም እባክሽን ጥለሽኝ አትሂጂ፣ እባክሽን ሜልተም። አይሴጉል ልታድናት ትሞክራለች። አይሴጉል ፖይራዝ ደረቷ አካባቢ እንዲወጋት ትነግሯለች። ፖይራዝ ግን ይሳቀቃል። ለመውጋት ያመነታል። አንዴም ደርሶ ይመልሳል። በኋላም ግን ጥርሱን ነክሶ ሜልተምን ይወጋታል። ሜልተምም ከሄደችበት ጥልቅ የሞት ዓለም ትመልሳለች። ቦታው ላይ አዲል ከነግብረ አበሮቹ
ቦታውን ይወሩታል። እነ ፖይራዝ ሜልተምን ይዘው በጀርባ በኩል ያመልጣሉ። ፖይራዝ ተንኮል ሰርቶ ነበር የሄደው። የናዲል ሰዎች እዛ ቤት ውስጥ እንደገቡ ይታፈናሉ፣ እዛው ይሞታሉ። ጊዜው ይነጋል። አይሴጉል ሜልተም ጋር ደርሳለች። በጠዋቱ እያከመቻት እየተንከባከበቻት ነበረ። ከሰዓታት በኋላም ሜልተም ከቤት ወጥታ ትራመዳለች። ለፖይራዝም ትደውልለታለች። ከጀርባቸው ሆኖ ሲያዛቸው እጅግ በጣም ከባድ ነገሮችን ሲያደርግ የነበረውን ሰውዬ እንዳገኘችውና እሷም እንደማታውቀው እሱን ለማየት ወደዛ አቅጣጫ እየሄደች እየተጓዘች መሆኑን ታሳውቀዋለች። እሱም በመውጣቷ እጅግ በጣም ተናዶ ነበረ። ከግብረ አበሮቹ ጋር በመሆን ወደዛው ቦታ ይሄዳል። አንድ ፎቅ ላይም ተቀምጠው አንዱ ስናይፐር ሽጉጥ ይዞ ፖይራዝ ደግሞ የማጉያ መነጽሩን ይዞ ቆመው ያንን ሰው ለማየት ይታገላሉ። ድንገት ግን ፖይራዝ በማጉያው ያየውን ሰው ማመን ከብዶት ነበረ። ወንድሜ ልተኩስ እንዴ? ቆይ ወንድሜ ምን አይተህ ነው? ምን እየሆንክ ነው? ምን እየሆንክ ነው ወንድሜ? እስቲ አምጣ እኔ ሊው ማንሱ ብላም ስታይ ያላሰበችው ያልጠበቀችው ነገር ይሆናል። የሥጋ አባታቸው ነበረ። ምንድነው ወንድሜ? ምንድነው? ከዚህ ሁሉ ነገር ጀርባ እሱ ነበር ማለት ነው? አባታችን ነበር ማለት ነው? አላውቅም፣ ምንም ነገር አላውቅም ብሎ ቀጥ ብሎ ወደ አባታቸው በፍጥነት ይገሰግሳል። አባትና ልጅ ይተያያሉ። አባት ልክ ፖይራዝን እንዳየው ደስ ይለዋል። ልጄ ብሎ ሊያቅፈው ሲል እንዳትጠጋኝ ወደዚህ ጋር እንዳትጠጋ፣ አንድ እርምጃ ወደ እኔ ጋር እንዳትጠጋ፣ ስለ ሁሉም ነገር እነግርሃለሁ፣ ስለ ሁሉም ነገር አሳውቅሃለሁ። ምንም መስማት አልፈልግም። ሰማኝ ፖይራዝ? ልጄ አትጠጋኝ አልኩህ እኮ። እንደተናደድክብኝ ያውቃለሁ። ፖይራዝ እባክህን ጆሮ ሰጥተህ አዳምጠኝ። ፖይራዝ ከት ብሎ ይስቃል። ዛሬ እንዴት ትዝ አልኩህ እባክህ? እንዴት ትዝ አልኩህ? እንዴት መጣህ? ምን እንዳሳለፍኩ አንተ ምንም ነገር አታውቅም። እኔ ካሳለፍኩት በላይ ሲነጻጸር ያንተ ምንም ነው። እሺ ምንም ነው ብሎ ሽጉጥ አቀባብሎ አባቱ ላይ ይደቅንበታል። አሁን ሌላውን ነገርን ተወውና አንተ ነህ ልጄን ልታስገድለው የነበርከው? አንተ ነህ ወይ? አንተ ነህ ልታስገድለው የነበርከው? አንተ ነህ ያስተኮስክበት? ንገረኝ፣ አንተ ነህ ወይ? ልጄ እኔ እንዴት እንደዚህ አደርጋለሁ? እንዴት አደርጋለሁ? ምን እያልከኝ ነው? ቆይ እንዴት ነው ያንተ ልጅ ላይ ሽጉጥ ላስተኮስ የምችለው? ንገረኝ። ይኸውልህ አሁን ሌላውን ነገር ተወውና እውነቱን ትነግረኛለህ ብሎ ሽጉጡን ያቀባብለዋል። የአባቱ ሰዎች በግራና በቀኝ ይመጣሉ። አለቃ ምን እየተፈጠረ ነው? እናንተ ተመለሱ። እሺ ተመለሱ። ሁሉም ሽጉጣቸውን ያወርዳሉ። አለቃን ያሉት ወይ? ፖይራዝ አሁን አባት የፓርላማ አባል ነው። ዋው ፖይራዝ ይሁን፣ አዳምጠኝ። ሁሉንም ነገር አብረን እናስተካክለዋለን። ልቀቀኝ፣ እንዳትነካኝ፣ ልቀቀኝ። ከ20 ዓመት በፊት ወደ ሄድክበት ቦታ ተመለሰ ሂድ። ልቀቀኝ እያለ ፖይራዝ ይጮኻል። በዚህ ሰዓት አባቱ ፊቱን አዙሮ ከነግብረ አበሮቹ ይሄዳል። ፖይራዝ ሽጉጡን በጥርሱ ነክሶ ስቅስቅ ብሎ ያለቅሳል።